ውድ ቤተሰቦቼ ዛሬ እውነት ለመናገር ማለት ነው በጣም ነው ደስ ያለኝ። በዚሁ አጋጣሚ እኔ ቪዲዮውን አልጨረስኩትም፣ ምክንያቱም ብቻ መግቢያው ሳየው ማለት ነው ምን ትዝ እንዳለኝ ታውቃላችሁ? በቃ ልንበቀላቸው ነው፣ እንደዚህ ልንዝላናባቸው ነው፣ ልንላጣጥባቸው ናቸው ሲሉ አብርሽና ያቺ ውሽሚት ማለት ነው እኔ ፊት ለፊት የመጡት ማለት ነው አብርሽና ፍቅር ይሳቅና ሩታ የሰሩት ቪዲዮ ማለት ነው። ምክንያቱም ሰሞኑ ትላንትና ነው ከትላንትና ወደ ውድ ቤተሰቦቼ ነግሬያችሁ ነበረ እኔ ማለት ነው አብርሽና አቤላ ቲክቶክ ሰፈር እየዞሩ ነው። ተራ በተራ እየመጡ ምና የሩታ ኦዲየንሶች ምን እያወሩ ነው፣ ምን እየተናገሩ ነው ብላ አይዲያ ሊለቅሙ እየመጡ ነበረ። ነገር ግን ሰሞኑ የሩታ እህቶች በራሳቸው ነው የሚጫወቱት። ግማሹ ኮሜንት ያነባል፣ ግማሹ በራሱ ነገር ዘና ፈታ ነው የሚለው ማለት ነው። አይዲያ አተው የአመት ቪዲዮ ይዘውልን ነው የመጣው ማለት ነው። በዚህ ናክል አትቅለል፣ አትውረድ። እውነት ለሰው ልጅ ክብር የሚመስል ነገር የለውም። ከገንዘብ ክብር ይበልጣል። እንደ እህትነት እንድንመክረህ ማለት ነው። ትላንትና እኔ እውነት ለመናገር ማለት ነው አብርሽ አይደለም ሩታ በዚህ ውሸትህና በዚህ ትወና እኛም አናምነህም እኮ። በዚሁ አጋጣሚ ትምህርት የሚወስድ ሰው ካለ ማለት ነው አብርሽ ምን አይነት ውሸታም እንደሆነና ለውሸት ምን ያክል እንደሚሆንና እንዴት አድርጎ እንደሚተውን በዛ ላይ ቪዲዮ ማየት ትችላላችሁ። ምክንያቱም በጣም ተናደዋል፣ በጣም ተቃጥለዋል፣ ርርድብን ብለዋል። ነገር ግን የውሸት ሳቅና የውሸት ድራማ ነው የሚተውነው የነበረው ማለት ነው። ከውሽሚትም ማለት ነው አጠቃላይ ላሳት ማለት ነው። ለምን እዛ አልጋ አንጥፋችሁ አትመጡም? አንተና እሷ ማለት ነው ከዚህ ሁሉ ከመላላጣችሁ ማለት ነው። አየህ አንተና ሩታ እኮ በምን እንደምትለዩ ማለት ነው። አመት በሙሉ ያን ሁሉ ስታቃጥላት እንኳን ሩታ በዚህን አክል አልተናደደችም፣ በዚህን አክል አልተበሳጨችም። ሩታ ግን ትችላለች። በሁለትና በአንድ ቪዲዮ ጨጓራ ህላጠችህ ማለት ነው። ያለ እንቅልፍ ማደርህም ጥሩ ነው። እንኳንም ተቃጠልክ እና ትላንትና የትኛው ባል ነው ይሄ? ለሩታ አሁን ባል ይሆናታል? ቤተሰብ አስቡት እንጂ አይደለም ለሩታ ለጠላትም አይበጅም አብርሽ ማለት ነው። ትላንትና እኛ እንታረቅ፣ በመሀላችን ፍቅር አለ፣ ልጅ አለ፣ እኔ ፍቅሬን አልጨረስኩም፣ አብሬሽ መቀጠል እችላለሁ፣ ሁሉም ነገር ትቼ አላት። አይ ብላ እሷ ለፈተናም ይሁን ለምንም ይሁን እየፈተነችውም ይሁን እንደዛ ስለው ይኸው ዛሬ ደግሞ ትላንትና አብሬሽ ልኑር ላላት ሚስቱ ማለት ነው በቀል ይዞላት መጣ ማለት ነው። በአንተ ቤት ተበቅለሃል። የትኛው በቀል ነው? ምን በቀል ነው ይሄ? በቀል ይባላል እንዴ? ይሄ ንቀት ነው፣ ሰውን መናቀ ማለት ነው። በዚሁ አጋጣሚ ልንገርህ፣ ስለ ሀብታም አታውሩ። አንተም ሆነ ውሽሚትስ ምንድናት? ምንም ነገር የላትም እኮ። ብር ቢኖራት ገንዘብ ቢኖራት ካንተ ጋር እንደዚህ በሰው ባል ላይ ተንጠልጥላ እምነቷ የማይፈቅደው ነገር አሰራም። ወይ አላገባሃት፣ አታፈቅራት፣ አትወዳት፣ ዝም ብላ እየነገትከባት ያንተ መረገጫ ሆና አትኖርም። ምክንያቱም ብር ያለው ሰው እንደዚህ አይደለም። ለገንዘብ እኮ ነው ሰው የሚለፋውና የሚደክመው ማለት ነው። እንዴት ሀብታም ከሆነች ይሄን አክል ለአንተ ቤት የምትገዛ ሴትዮዋ፣ ሳት የምትገዛ የተለያየ ነገር የምታረግ ሴትዮዋ ከሆነች እንዴት ዩቱብ ትከፍታለች? እሷም እኮ የመላጣ ልጅ ናት፣ የድሃ ልጅ ናት። አንተም ቢሆን ትላንትና ሰርተህ ነው እንጂ ለዚህ የደረስከው፣ ለፍተህ ጥረህ። እሱንም በአንተ ውጤት አይደለም በሩታ ውጤት። ሰውንም አይቀየር የለም። ይሄ ሀብትህ አሁን ነገ አንስቶ ቢወስድብህ ምን ታረጋለህ? ምን ታመጣለህ? በመጀመሪያ ደረጃ በጉልበትህ በሀብትህ መተማመን ሳይሆን በፈጣሪህን ተማመን ማለት ነው። በዚህ ናክል ዲያስፖራ ነው ምናምን አታካብድ ነው። አንተ ብቻ ነህ እንዴ? አንተስ ምን አለ? አንተ ምን ይታይብሃል? እንደ ወንድ እንኳን ቆፍጠን ብለህ አንድ ቀን በራስህ ተማምነህ ትሰራለህ? ሴትን ጎትተህ ካላመጣህ በስተቀር አብርሽ ለምን ጨርሱ ንገሩኝ ትላለህ? አንተም እኮ የሩታን እንባ 3 አመት ሆኗታል። የሴትን እንባ እያረገፍክ ሞራ አሁን ከሴትነት ማንሳ እናት ሆና እናትህን እያሰደብክ ነው ፌመስ ሆንከው ማለት ነው። ሩታ ከሳት መጣ በፊት ማን ያቅህ ነበር? ከዛ በፊት ምን ትመስል ነበር? ማን ነበር ካንተ? ሰብስክራይብ ራሱ እኮ ሀይሚ እየለመነች ነበረ። ለወንድሜ ስጦታ ሰጣታለሁ 50K ያስገቡልኝ ስትል ነበረ የምትለምነው። ማያቅ ሰው ተናገር። ይሄ ንቀት ነው ማለት ነው። የንቀት ጥግ የሚያሳይ ነው ማለት ነው። ሰው ነው ደግሞ ሰውን አይናቅም፣ ነውር ነው። እናንተ በነገራችን ላይ ነውሩም ምኑም እንደሆነ አታውቁትም። ጨርሰን እንዳንነግርህ ማለት ነው አብርሽ። ስነ ስርዓት የሚባል ነገር ስራ። ለልጅህ አስብ። ነገ አንተ እኔ እንጃ ልጅህ እውነቴ ነው የምላችሁ ይሄ የአብርሽ ልጅ ልክ እንደ አብርሽ ካልወጣ ታያላችሁ። ነገ ዩቱብ ያድጋል። አላ ብቻ በትልቅ ደረጃ ያደርሰውና ይደግላቸው።
ከዛ ዩቱብ ይከፈትለታል። የአባቱን ቪዲዮ እታች እየወረደ ከታይ ላይ እየፈተሸ ለካ አባቴ እንደዚህ አይነት ነው ስራ የሚሰራ ብሎ እሱ መስራቱ አይቀርም። ለዚህ ሁሉ ለልጅህ ምንድን ነው የምታስተምረው? ለእኛስ በተለይም ደግሞ አንተን የምንከታተልህ እዚህ አረብ ሀገር ያለን ሴቶች ነን ማለት ነው። አገራችን ስንገባ በአንተ ምክንያት ትዳር እንደማንይዝ ነው የምታስተምረን ማለት ነው። ምክንያቱም ያንተ ትዳር ያማረነ ያንተ ፍቅርና የሩታ ፍቅር ያማረ የተዋበ ነበረ። አሁን ግን በስተመጨረሻ እንደዚህ እያለ እኛ ላይ ፍራቻ እንደምታሳድርብን በነገራችን ላይ እንዳንተ ወንድ ኢትዮጵያ ውስጥ የለም። ምክንያቱም ሴትን እያገላላበጠ የሴትን ክብር ዝቅ አድርጎ የሚበላ ሰው ማንም የለም እና በየተራ ማለት ነው። ያኔ ከፍቅርም ጋር ሰርተኸዋል፣ ዴንታችንም አይደለም። እኔ እውነት ለመናገር ቪዲዮ ራሱ አልጨረስኩትም ማለት ነው። ኮሜንት ራሱ አልጻፍኩም ማለት ነው። ምክንያቱም በቃ ያኔ ትዝ ብሎኝ ማለት ነው። ይሄ ነው እንዴ ብዬው ነው ጥዬ ወጣሁት ማለት ነው። ምክንያቱም ሩታ ስላለች ነው ማለት ነው። በቀል አናደዳቸው። ምንም ያናድድ ነገር የለም። በትክክል አዎ፣ እንዳንተ ምላሰኛ አይደለም ልጁ። እንዳንተ አያወራም፣ እንዳንተ አይናገርም፣ እንዳንተ ያዙኝ ልቀቁኝ አይልም። ሩታም ደግሞ እንደ ውሽሚቷ ምላስ አላበቀለባትም። ለዛ ነው በምላስ ትበልጣላችሁ። አዎ በምላስ በመናገር ምናምን ትክክል ነህ፣ ትበልጠዋለህ። ሌላ የሰው ልጅ የሰው ነው ታውቃለህ። የሰው ልጅ የሚለየው ማለት ነው በአንድ ነገር ብቻ ነው። እሱንም ልክ ጀስት እንዳንተ ማለት ነው። አንድ ሰው በእምነቱ በጣም ጠንካራ ነው፣ ሌላው ደግሞ በእምነቱ በጣም ደካማ ነው ማለት ነው። አንተ ደግሞ በእምነትህ ደካማ ስለሆንክና ፈጣሪህን ስለማታቅ ነው ይሄንን ነገር ምሰራው ማለት ነው። ፈጣሪውን የሚፈራ ፈጣሪውን የሚያከብር ሰው እንደዚህ ነገር አያደርግም። ይሄ ነው የኛ ልዩነት። ሌላ ነገር ምንም አይነት ልዩነት የለንም። አንተ ሀብታም ብትሆን ነገ ሩታ ሰርታም ሀብታም መሆን ትችላለች። እኛም ትንንሾች ማለት ሰርተን እድሜ ጤና ከሰጠን ትልቅ ደረጃ እንደርሳለን። ነገር ግን ልዩነታችን እምነታችን ነው። በእምነትህ ደግሞ አትጸናም አንተ ከውሽሚትም ጋር ማለት ነው። ምክንያቱም የምትሰራው ሁሉ እምነትህ የማይፈቅድ ነገር ነው የምታደርገው። የረከሰና የወረደ ስራ ነው የምትሰራው። ይሄ ነው ያንተ። ይሄንን አንተ እምነትህን ካላመንክ ፈጣሪህን ካልፈራ በንብረትህ ብትማመን ምን ዋጋ አለው? ምንም አይነት ዋጋ የለውም። ያመጣኸው ንብረት ራሱ ሀላል የሆነ ነገር አይደለም። ንጹህ የሆነ ነገር አይደለም። የሴት ስንት ሴትን ባልቅሶበታል በአንተ ዩቱብ ማለት ነው። ይሄ ራሱ ለይተህ አታውቅም ማለት ነው። ምላስ አብቅሎባቸዋል ማለት ነው። ልጁስ ምላሰኛ ስላልሆነ እንደናንተ ስለማይናገር ነው ማለት ነው። ምንም ያስቅ ነገር አይደለም። እኔ ምንም አልደነቀኝም ማለት ነው። እና የተለመደ ነው ማለት ነው። ይሄ ስራ ለኛ አዲሳችን አይደለም። ምክንያቱም አይዲ ጠፍቶብሃል፣ አይዲ ጠሮብሃል ማለት ነው። እና በድራማ መልክ ቢሆን በምንም መልክ ቢሆን ግን ለሚስትህ ክብር ስጥ። የሆነ ቀን ይቆጭሃል። በዚህ ልክ የወለደችልህን ምስት ዝቅ ከፍ እያረክ በውሽሚት እንደው እኛ ትላንትና መልስ እንሰጣል ብለን ስንጠብቅ አንተ ሌላ ነገር ይዘህ በመምጣትህ በጣም አዝነናል ማለት ነው። ለማንኛውም ማለት ነው የእጅህን ዞረ የእጅህን ታገኘዋለህ። ይሄንን ቀልድ፣ ይሄንን ድራማ፣ ይሄንን ውሸት አንድ ቀን የእውነት አድርጎብህ አንተ ደም እንባ የምታለቅስበት ቀን እኔ ናፍቆኛል ማለት ነው። ምክንያቱም አንተ በራስህ እጅ ስለምትፈልገው ይሄንን ነገር ስለምትመኘው ነው እንደዚህ አይነት ነገር የምታደርገው። አንተ ለአባትህና ለእናትህ እንኳን ያልፈራህ ምን ሩታ ልትፈራ ነው እንዴ? ጋሽዬን አላከበርክ።